ዓለም በሙሉ ስለ ህዳሴ ግድብ ሲያወራ የኢትዮጵያውያን መሐንዲሶች ግን ከህዳሴ በፊት ስለሚሰሩ ሌሎች ግድቦች ጥናት ላይ ነበሩ። ኢትዮጵያ በህዳሴ ግድብ ብቻ ትቆማለች የሚል ሐሳብ ካለ ተሳስተሃል። ለምንድነው ሶስት ሌሎች ግድቦች የሚገድቡት? ከዛስ እቺ ደግሞ የህዳሴ ግድብን ጽድት ያለች ንጹህ ለማድረግስ ለምን ፈለጉ ይላል። السلام عليكم واهلا بكم። አሁን ግን በቀጥታ ወደ ኢማራት ጉድ ሰራችን ይላል። ይሄ ሲነሳ ኢትዮጵያ ሶስት ግድብ ልትገድብ ነው። እነዚህ ሶስት ግድቦች ግን የሚደጉማት የአረብ ሀገሮች ናቸው። ሁለቱ ናቸው ተጠርጣሪዎቹ በእነሱ ሐሳብ። አንደኛው ሳውዲ ናት፣ ሁለተኛው ኢማራት ነው። ሁለቱም ያው ለራሳቸው ጥቅም ሲሉ ለኛ አይደለም። የኢማራት ከዚህ በኋላ በተለይ ከግብጽ ጋር በተያያዘ ያለባት ሽኩቻ የመሳሰሉት እና አለመግባባት እንደዚሁም ደግሞ ስታየው ኦርጋኒክ የሆነ የምግብ አይነት ልታገኝ የምትችለው ኢትዮጵያ ነው። ስለዚህ ኢትዮጵያ ውስጥ ኢንቨስት ብታደርግ ገንዘቧን ብታወጣ የተሻለ ነገር እንደምታገኝ ምንም ጥርጥር የለውም። اكيد هنتكلم عن سد النهضه اللي وجع دماغنا بقاله سنين. ይሄ እንግዲህ ለስንት ዓመታት ራሳችንን ሲያሳምመን የቆየው የሆነውን ስለ ህዳሴ ግድብ ነው በእርግጥ የምናወራው። بس في الاول انا عندي حكايه اهم واكبر واخطر بكتير. በዚህ ጉዳይ ላይ በጣም ከፍተኛ አደገኛ አሳሳቢ የሆነ ጉዳይ አለኝ። احنا النهارده بنفتح الصندوق الاسود لمستقبل النيل الازرق. ለሚቀጥለው የጥቁር አባይ ታሪክ ወይም ሂደት ጥቁር ሳንዱቅ ቢሎት ወይም ብላክ ቦክስ የሚባለውን የሚስጥሩን ቦክስ እንከፍተዋለን ያለ የጥቁሩን ቦክስ። لو فاكر انه اثيوبيا وقفت عند سد النهضه تبقى غلطان. ምክንያቱም ኢትዮጵያ በህዳሴ ግድብ ብቻ ትቆማለች የሚል ሐሳብ ካለ ተሳስተሃል። انه في ثلاثي مرعب كان مستخبي من الدرج يمكن من 2012 وقبل كده. እንደውም ከ2012 ጀምሮ ወይም ከዛ በፊት ጀምሮ የታሰበልህ የሆነ ሌላም ጉዳይ አለ። بدا يظهر للنور دلوقتي. ይሄም አሁን ብቅ ያለ መጥቷል። سد كارادوبي سد ካራዶቤ የሚባል ግድብ፣ وبيكو ابو ቢኮ አቤ ወይም ቢኮ አቦ የሚባል ሌላ አንድ ግድብ፣ ومندايا እንደዚሁም ማንዳያ የሚባል ግድቦች ይጠብቁሃል። ثلاث سدود ضخمه بتكلفه خياليه معديه ال 10 مليار دولار. እነዚህ ሁሉ ጠቅላላ ገንዘባቸው እስከ 10 ቢሊዮን ዶላር የሚደርስ ሆኖ የሚሰሩ ታላላቅ ግድቦች ናቸው። كانت مجرد احلام بسبب الفقر والحروب. እነዚህ ነገሮች ለኢትዮጵያ በድህነትና በጦርነት ምክንያት ህልም ነበሩ። حاولوا طول سنين طويله ان هم يلاقوا استثمارات يبنوها بيهم ولكن فشلوا. በራሳቸው ይህንን ነገር ለመገንባት የተለያዩ የልማት አቅጣጫዎችን ሁሉ ሲፈትሹ ነበር፣ አልተሳካም። فجأة حنفية التمويل اتفتحت والخزاين الخليجية وبالأخص أبو ظبي بقت هي المحرك الرئيسي للمشهد. አሁን ግን የገንዘብ ቧንቧ የተከፈተበት የሆነ የአረቦች የገንዘብ ምንጭ ለኢትዮጵያ ተከፍቷል። የአረቦች ሲል ያው እንዳልኩት ሁለት አካሎችን ነው የሚያስበው። አንደኛው ሳውዲ ናት፣ አንደኛው ኢማራት ናት። ግን እሱም ይላል በተለይ ግን እና አቡ ظبي ያ ማለት መሐመድ ቢን ዛይድ የዶክተር አብይ አህመድ ወዳጅና ጓደኛ ማለት ነው። بس ليه الإمارات تضخ مبلغ زي ده في توقيت؟ ግን ኢማራት በዚህ ጊዜ በተለይ በኢትዮጵያ እንዲህ አይነቱን ገንዘብ ለማፍሰስ ለምን ፈለገች? زي ده. وهل فعلا سد النهضة طلع فنكوش كهرباء ومحتاج سدود تانية تنقذه من الطمي؟ في الفيديو ده هنغوص في التفاصيل. አንዳንዶች እንደሚሉት እውነት ኢትዮጵያ አሁን የምትሰራቸው ሌሎች ሶስት ግድቦች የኤሌክትሪክ ማመንጨት ተግባሩን ለህዳሴው ግድብ ከፍ ለማድረግና በተለይም ገና ወደፊት ለሚመጣ የጭቃ እና የአፈር ክምችት ጥንቃቄ ለማድረግ ነውን ወይስ ሌላ ምስጢር አለው? አብረን እናያለን። نشرح ليه السدود دي بتتبني دلوقتي بالذات وايه حكايه بحيره سد النهضه الصافيه اللي بيمهدوا لها
وازاي الاستثمار ስለዚህ የምናስበው አሁን ምንድነው ለምንድነው ሶስት ሌሎች ግድቦች የሚገድቡት ከዛስ እቺ ደግሞ የህዳሴ ግድብን ጽድት ያለች ንጹህ ለማረግስ ለምን ፈለጉ ይላል እንግዲህ የኢትዮጵያ ህዳሴ ግድብ አሁን ላይ ለነሱ በጣም ጭቃ አፈር ምናምን ይሞላበት እና ስቲል ያው ከተራራ ከምን አብሮ ይዞት የሚወርደው ምንድነው ስሙ የውሃ የአፈር መጠን ስላሰቃየው ጽድት ያለ አድርገው ምን ሊያስቡበት ይችላሉ እሱን አብረና ያለን الاستثمارات العربيه بقت هي الجوكر في معادله امن مصر والسودان المائي دي جوكر ያለው የአረቦች ኢማራት ሳውዲ መሳሰሉት ማለት ነው ኢንቨስትመንት በዚህ ጉዳይ ላይ ለማድረግ እና የግብጽና የሱዳን ተለዋጭ የማግኘት ጉዳይ ነው ይላል ይሄን ነው እኛ በፊት ጀምረን የምናስበው ማለት ተለዋጭ መሆን አላማችን አይደለም ግን እኛ ራሳችን ለማደግን መጀመሪያ የራሳችንን ሀብት ተጠቅመን በኢንዱስትሪው ልክ በቱሪስት መስህቡ ለምሳሌ በቀደም እንዳሳያችሁ ሳውዲዎቹ በጣም ኢትዮጵያ ጋር በደንብ ሲግባቡ ላለፉት የኢትዮጵያ የቱሪስት ሚኒስትር ሰሞኑን በተጠቀሱት መሰረት የቱሪዝም ሚኒስትሩ በተጠቀሱት በኢትዮጵያ ባለፈው አመት ብቻ እስከ ዛሬዋ ድረስ 700,000 እና ከዛ በላይ የሆኑ ሳውዲያውያን ብቻ ኢትዮጵያን ረግጠዋል ይሄ ማለት ምን ያህል አንደኛ ቲኬት በብዛት የሚጠቀሙት ደግሞ የኢትዮጵያን ኤርላይንስ ነው በጣም ደስ የሚለው ነገር ምክንያቱም በጣም ይወዱታል ኢትዮጵያን ኤርላይንስ አንድ ኢትዮጵያን ኤርላይንስ ምን ያህል ብር ተጠቀመ የሚለው ስታስቡት በዚህ ጉዳይ ላይ ብቻ በጣም ደስ የሚል ነገር ነው አንድ ሁለተኛ እነዚህ ሰዎች ሲመጡ የት ነው የሚያርፉት የት ነው ገንዘባቸውን የሚያወጡት እና ከትንሹ የሹፌር ጀምሮ እና በየመንገዱ ሲያዩትና ሲያምራቸው ቁጭ ያሉ ቡና የሚጠጡባቸው ቦታዎች ሳይቀር የሚፈሰው የሚወጣው ገንዘብ ለኢትዮጵያ ነው ይሄ እንደዚሁም በተለያዩ ደግሞ መናፈሻና መዝናኛ ቦታዎች ደግሞ ሲሄዱ ያው የመዝናኛውን የሚከፍሉትም እና የትራንስፖርቱ ብዙ ጊዜ በተለይ የውስጥ በረራዎችን የሚጠቀሙት አሁንም ኢትዮጵያን ኤርላይንስ ነው ስለዚህ ኢትዮጵያን ኤርላይንስ የመጀመሪያው ተጠቃሚ ነው ሌላው ቱሪዝም የሚባለው ነገር ለሌላ የማስተዋወቅ ስራ በጣም ይሰራሉ እኔ ጋር በጣም ብዙ ቪዲዮዎች አሉ አልহামዱሊላህ በሰብሰብ አድርጌ አንዴ ተረጉምላችኋለሁ በተለይ ሰሞኑን የመጣ አንድ ልኡክ አለ ወንድሜ አሊ ዳውድ የሚባለው ወንድማች እንደውም ኢንተርቪው ላደርገው ተቀጣጥረናል ኢንሻአላህ እሱንም እናወራዋለን እነዚህን እንቅስቃሴዎች በመናይበት ወቅት የኢትዮጵያን የራሷን ውሃ እና በውሃው የሚፈጠሩትን ሀይቆችም ይሁን የእርሻም ጉዳይ ይሁን የአረንጓዴ መስህቦችን ሁሉ የምታደርገውን ኢትዮጵያ ሌላው ቀርቶ በጣም ከሚያስደስታቸው ነገር ከጨው የተላቀቀ የሆነ አሳ መብላት ደስ ይላቸዋል አሁን ካየሁትና ከታዘብኩት ነገር ሳውዲዎቹ ሲመጡ ይሄ ናይል ፐርች ወይም የወንዝ በአጠቃላይ ምንም አይነት ጨው የሌለበት የሆነው አሳ የተፈጥሮ አሳ መብላት በጣም ደስ ይላቸው ስለዚህ እንደነዚህ አይነት ትናንሽ ሀይቆች ጋር እንኳን ይሄዱ ሌላው ባህር ዳር ከባህር ዳር የመጡ አሳዎች ምናምን በጣም ነው ደስ የሚላቸውና ይህና መሰል ነገሮች በጣም ብዙ ደግሞ ታሪክ ደግሞ አንዳንድ አሁን ዶርዜዎቹ አካባቢ ወይም ሌሎቹ አካባቢዎች አርባ ምንጭ ውስጥ ደግሞ ሌሎች አይነት ሰዎችም ጋር ሲሄዱና ባህሎቻቸው ለየት ያለ ሲያዩ ደግሞ ደስ ይላቸዋል አለባበሳቸው ሌላም ኦኬ ለማንኛውም ይሄንን ነገር በሙሉ እርሻንም ጨምሮ ይሄ በድግምግሞሽ ውሃ ለምሳሌ ሌላው ቀርቶ ከተጸዳድተውበት የወጣ የሆነ ውሃን አጽድተው እንደገና የሚጠቀሙበት ጊዜ የጽዳት ችግር እየተፈጠረ ብዙ በሽታን ሊያመጡ የሚችሉ የምግብ አይነቶች ሁሉ እየያዙ ነው ሳውዲዎቹ ስለዚህ ከግብጽ ከኢማራት እና ከሳውዲ የምንሰማቸው ነገሮች ከግብጹ ውጤቶች የምግብ ውጤቶች መላቀቅ ይፈልጋሉ ስለዚህ ኢትዮጵያ እንደ አንድ ድንግል የሆነች ሀገር እስካሁን ድረስ በጣም ብዙ ያልተረሰችና ብዙ ያልተበላባት ሀገርን እንደ አዲስ ማልማት በደንብ ይፈልጋል ስለዚህ ይሄንን አስበው ነው ይላል ركز معايا في كل كلمة عشان اللي هتسمعه مش هتلاقيه في مكان تاني والفيديو قصير ما تقلقش እኔ ምነግርህ ነገር ወሳኝ ስለሆነ በደንብ ትኩረት ሰጥተህ ስማ ሌላ ቦታ ከማትሰማቸው ነገሮች ልናገር እችላለሁ ነው
بص يا سيدي، علشان نفهم احنا رايحين على فين لازم نرجع لورا شويه، تحديدا ወዴት እየሄድን ነው የሚለውን ለማወቅ ወደ ኋላ ትንሽ መለስ ማለት ጥሩ ነውና ትንሽ ወደ ኋላ መለስ አድርጌ ላውራችሁ። سنه 2012 وما قبلها ከ2012 እና ከሱ በፊት ባሉት አመታት في الوقت ده اللي العالم كله كان مشغول بالكلام عن سد النهضه، المهندسين في أديس أبابا كانوا راسمين خريطة تانية خالص لتأميم النيل الأزرق بالكامل. ህዳሴ ግድቡ ላይ ብቻ እኛ ትኩረት ሰተን ስንል ዓለም በሙሉ ስለ ህዳሴ ግድብ ሲያወራ የኢትዮጵያውያን መሐንዲሶች ግን ከህዳሴ በፊት ስለሚሰሩ ሌሎች ግድቦች ጥናት ላይ ነበሩ። الخريطة دي فيها 3 سدود عملاقة تانيين غير سد النهضة. ከህዳሴው ግድብ ሌላ 3 ትልልቅ ግድቦችን የያዘ ካርታ ሲሰሩልን ነበር ሲሰሩብን ነበር قبل منه، وهي سدود كارادوبي بيكو ابو من دايا. السدود እነዚህ ግድቦች ናቸው፣ ሰምታችኋል። ካራዶቤ፣ ቢኮ አቤ ወይ ቢኮ አቦ እና ማነዳያ ይባላሉ። دي مش مجرد حيطان خرسانة بتتبني وخلاص، دي منظومة سيطرة كاملة. الفكرة እነዚህ ተራ ግድብ ብለህ ብቻ እስከዛሬ ድረስ እንደምታወራቸው አይደለም። ይሄ ማለት የጥቁር አባይን መቆጣጠር ማለት ነው። الفكرة انه النيل الازرق ده نهر عنيف بيشيل معاه كميات طمي اللي هو الطين يعني مهولة. ይሄ የጥቁር አባይ ማለት ባህሪው ብዙ አፈር ይዞ የሚሄድ ነበር። ይሄ ማለት ለግብጾች ከዚህ በፊትም ስንለው ነበር ይሄን ነገር በጣም ከሚያሳስባቸው ነገርና በጣም ከሚያልሟቸው ነገሮች ኢቭን ሱዳን ውስጥ በአፈር ብቻ ንግድ ላይ ጡብ ማለትም ሸክላ እየሰሩ ሀገሩን በሙሉ በጡብ ስራ ላይ ወይም በዚህ ስራ ላይ ሸክላ ስራ ላይ የተሰማሩ በጣም ብዙ ሀብታሞች አሉ። እነዚህ ሀብታሞች ኢቭን መንግስት ላይ ጫና በማሳደር የህዳሴ ግድብን ጉዳይ ሌላው ቀርቶ ውሃው ያጥለቀለቃቸው ሌሎችን የሚጎዳ ቢሆንም እርሻም የሚያበላሽባቸው ቢሆንም እነሱ ግን የሚያሳስባቸው አፈሩ ነው። ስለዚህ አፈሩ ሌላው ቀርቶ በጣም ከደነቀኝ እንጨት እኛ ለካ ግንድ ይዞ ዞራል ምናምን ስንለካ እኔ እንዲሁ ያው እንትን ይመስለኝ ነበር፣ ለተረት ብቻ የምንለው ይመስለኝ ነበር። ግን እንጨቱ ራሱ ይጠቅማቸው ነበር። እነሱ እንጨቱን ራሱ አንድ የሆነ ትልቅ የሆነ ቦታ አይቻለሁኝ ግንዶችን ብቻ ሰብስቦ አጠራቅሞ የተለያዩ ስራዎችን የሚሰራበት ማለት ነው። በጣም ትላልቅ ግንዶች ነው የሚሄዱትና ስለዚህ ይሄ አባይ ማደራ የለው ግንድ ይዞ ይዞራል የሚለው ነገር ለቀልድ አይደለም፣ በጣም የእውነት ነው። ሄዶ ግንዱ ደግሞ እዛ ተግባር አለው አፈሩ በተለይ ማለት ነው። ስለዚህ የግብጽም እንደዛው ፒራሚዱ አካባቢ ከፒራሚዱ ውጪ ያሉ እነዚህ ቀያይ የሆኑ አፈሮች እንዲህ ክምር እያረሱ ከላዩ ላይ እየሸጡም እና አሸዋሙ ላይ ሌላ ቦታ ላይ ወስደው እየረጩ በሚገርም ሁኔታ ለእርሻ የሚጠቀሙት እሱ ነው። በራውን ያለሙበት እሱ ነው። توصل ل 200 و 300 مليون طن سنويا. ይሄ ማለት 230 ወይም ደግሞ ደስ ይለኛል منظومة سيطرة كاملة. الفكرة انه النيل الازرق ده نهر عنيف بيشيل معاه كميات طمي اللي هو الطين يعني مهولة بتوصل ل 200 و 300 مليون طن سنويا. 200 ከ200 እስከ 300 ሚሊዮን ቶን የሚደርስ አፈር ነው የሚሄደው። ይሄ ማለት አገራችን እየተቆረሰች እየሄደች ነው ማለት ይቻላል እነሱ ጋር እና ይሄንን አፈር አሁንም ቢሆን የህዳሴው ግድብ ራሱ ተቋቁሞ ሙሉ በሙሉ አይጨርሰው ማለት የኢትዮጵያ ህዳሴ ግድብ የተወሰነውን ያስቀረዋል እንጂ ሙሉ በሙሉ አያስቀረው። ስለዚህ ይሄ አፈር አሁንም ሄዱን ቀጥሏል። ምናልባት ምናየው ከበፊቱ ጥቁረቱ ትንሽ የጸዳ የሆነ ውሃ እንደሚያልፍ ማየታችን ምንም አያልፍም ማለት አይደለም። ከስር ባሉ እንደዚሁም በተርባይኑም ተመቶ የሚሄደው የአፈር መጠን አለ፣ ብዙ አለ። الطمي ده هو البعبع اللي بيملى البحيرة وبيقلل ساعتها التخزينية. ስለዚህ ይሄ አፈር በዚሁ ከቀጠለ የሚያልፈውም አደጋ ነው
ማለት እየደብን ነው አፈሩ ለኛ ማለት ነው ሁለተኛው ከእኛ ጋር ሌላው በአደጋ ደረጃ ደግሞ የተርባይኑን የመስራት አቅም ያዳክመዋል ሁለት የቡሃይራው ወይም ደግሞ የባህሩ ወይም የሐይቁ የመያዝ አቅሙን ደግሞ እንደዛው ያሳንሰዋል አፈሩ የሞላ ውሃው ያነሰ ስለሚል والاخطر انه بيعمل صنفره لتوربينات الكهرباء وبيبوظها ሌላው በጣም ደግሞ አንዳንዴ በጣም ሲበዛ ደግሞ ተርባይኖቹን በጣም አዝጎ አበላሽቶ ምናምን ከጥቅም ውጭም ሊያረጋቸው ይችላልና መታደስ የግድ ሊያደርግባቸው ይችላል فكان التفكير الاثيوبي من زمان هو ليه ما نعملش سدود قبليه يعني قبل سد النهضه في نفس المجرى بتاعه ስለዚህ የኢትዮጵያውያን ሐሳቤ ይህንን ነገር ለማስቆም ግዴታ ለምን ግድብ ከፊቱ አንሰራም የሚል አለ ማለት ነው